ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የዘጠነኛ ክፍል ባዮሎጂ ዩኒት 5.7 ስር በባለፈው ክላሳችን በሳብስታንስ አቡስ ወይም ድራግ አቡስ ብለን በጀመርንበት ቶፒክ ስር የቀረውን ሀሳብ ቺዩንግ ቻት የሚለውን ሀሳብ ዛሬ ላይ እናደርጋለን ማለት ነው የምናይ ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። ቻት ሳይንቲፊክ ኔሙ ካታ ኢዱልስ ይባላል። ቡሽ ፕላንት ወዝ ሊቭ አር ቺውድ ፎር ኢትስ ስቲሙላንት ኢፌክት። ቻት ሳይንቲፊክ ኔሙ ምን ብለናል? ካታ ኢዱልስ ይባላል። እኛ ደግሞ ቻት የምንለው ምንድነው? ቡሽ ፕላንት ነው። ቡሽ ፕላንት ነው ማለት ይሄ ቁጥቋጦ አይነት ፕላንት ነው ማለት ትላልቅ አይነት ቁመት የሌለ ከዛ አጫጭር የሆነ አይነት ፕላንት ነው። was leaves are chewed for its stimulant effect። እንግዲህ ቻት ከቻት ውስጥ የምንጠቀመው ማን ነው? የሱን ቅጠሉን ነው። ቅጠሉን ምን ይደረጋል? ቺውድ ይደረጋል። ለምን በሚባልበት ጊዜ ስቲሙላንት የሆነ ኢፌክት ያለው ወይም የሚያነቃቃ አነቃቂ የሆነው የቲሱ ስለሆነ ነው። ሊቭስ ስለሆነ ነው። ሊቭስ ውስጥ ደግሞ አነቃቂ የሆነ ነገር እንዲኖር ያደረገው ምንድነው የሚለውን ወደ ታች የምናይ ይሆናል ማለት ነው። this plant is grown in southern Arabia። የኛው ፕላንት እንግዲህ የሚያድገው የት ውስጥ ነው ስንል በሳውዘርን አረቢያ እና በኢስተርን አፍሪካ ውስጥ። በኢስተርን አፍሪካ ውስጥም የት ውስጥ ስንል እንግዲህ ኢትዮጵያ ላይ ያድጋል፣ ሶማሊያ ላይ፣ ኬንያ ላይ ምን ያድጋል ማለት ነው። ይሄ ፕላንት ያድጋል ማለት ነው። ቻት is usually supplied as bundle of leaves። እንግዲህ ጫት አብዛኛ ጊዜ እንዴት ነው የሚቀርበው በምንልበት ጊዜ እንዴት ነው ቅጠሉ ምን ተደርጎ ነው ታስሮ ወይም በሆነ ነገር እንደዚህ በምናይበት ጊዜ በእንደዚህ መልኩ ምንድነው ተጠቅልሎ ነው ማለት ነው። ፍሬሺ ሹት ራፕድ ኢንፎልስ ባናና ሊፍ። እንግዲህ ከላይ ያለው በባለፈው ክላሳችን ላይ አይ ቲንክ ስለምን ተነጋግረን ነበር? ስለ ሩት እና ሹት ሲስተም ተነጋግረን ነበር። ሹት ሲስተም የሚለው አሁን አንድ ፕላንት እንደዚህ ቢኖር ከዚህ ፕላንት ከአፈር ስር የሚገኘው ሩት ይባላል። ከዛ ሩት ሲስተም ይባላል። ወደ ላይ የሚገኘው ደግሞ ሹት ሲስተም ይባላል ብለን ነበር። የጫቶችን ደግሞ ሹቱን ከላይ ወደ ላይ ያለውን ፓርቱን በኢንሰት ቅጠል ምን ተደርጎ ተጠቅልሎ ምን ይደረጋል ማለት ነው ሳፕላይድ ይደረጋል ወይም ለገበያ ሊቀርብ ይችላል ማለት ነው። ቻት ኮንታይን ኬሚካል ኮምፓውንድ። እንግዲህ ጫት ውስጥ ኬሚካል ኮምፓውንድ አለ። ያን ደግሞ ካቲኒን ይባላል። ካቲኒን ይባላል which affect central nervous system። ያም ደግሞ ምንን ነው አፌክት የሚያደርገው ስንል ሴንትራል ነርቮስ ሲስተም። ሴንትራል ነርቮስ ሲስተም እንግዲህ የሰው ልጅ ብቻ ነው ሴንትራል ነርቮስ ሲስተም ያለው ማለትም ፕላንት ላይ ሴንትራል ነርቮስ ሲስተም የለም። ይሄንን ሰው ውስጥ ያለውን ደግሞ ነርቮስ ሲስተም ያደርጋል ማለት ነው አፌክት ያደርጋል። this catenin can be found in only in fresh chat leaf። ይሄኛው ደግሞ ኬሚካል ኮምፓውንዱ ጫት ውስጥ የሚገኘው ካቲኒን የሚለው የት ውስጥ ብቻ ነው የሚገኘው? በጫት ቅጠል ውስጥ ብቻ ነው የሚገኘው። chewing chat release catenin to the saliva that can be absorbed in the body easily። ያቺ አንድ ሰው ጫትን ምን እያደረገ ከሆነ እየቃመ ከሆነ ወይም እያኘከ ከሆነ በሚያኝክበት ጊዜ ካቴኒን የሚባለውን ምን ያደርጋል ማለት ነው ሪሊዝ ያደርጋል። ወዴት ነው ሪሊዝ የሚደረገው ስንል በሳሊቫ ላይ ወይም በምራቅ ላይ። ከዛ በቀላሉ ምን ማድረግ ይቻላል ማለት ነው ወደ ሰውነት ውስጥ አብዞርብ ማድረግ ይቻላል ማለት ነው። only fresh leaves are chewed። እንግዲህ ከጫት የትኛውን ቅጠል ነው ቺውድ የሚደረገው ወይም የሚታኘከው በምንልበት ጊዜ የትኛው ነው ስንል ቅጠል ብቻ ነው። because catenin son degrade in old and dry plant material። ካቴን የሚባለው ኬሚካል ኮምፓውንዱ የሚገኘው የት ብቻ ስለሆነ ሊቭ ወይም ቅጠሉ ብቻ ላይ በጫት ቅጠሉ ብቻ ላይ ነው የሚገኘው ያ ኬሚካል ኮምፓውንዱ ካቴን የሚባለው። ነገር ግን ኦልድ በሆኑ በጠረቁት ላይ ምን ይሆናል ማለት ነው ዲግራድ ያደርጋል ወይም ይቀንሳል። እነሱ ውስጥ አይኖርም ማለት ነው ይሄኛው ካቴን የሚባለው። ነገር ግን በሞስት ኮንሰንትሬትሊ ካቴኒን የሚባለው የኬሚካል ኮምፓውንዱ ጫት ውስጥ የሚገኘው የት ነው የሚገኘው ስንል ቅጠል ላይ ስለሚገኝ ቅጠል ፓርት ነው ምን የሚደረገው ቺውድ የሚደረገው ማለት ነው። ዞ ጫት ካን ቢ ingested as infusion or smoked። ምንም አይሉም ካን ኦኬ
those chat can be ingested as an infusion or smoked. The most common route of administration to chew fresh plant. ምንም ማይል እንኳን ጫት እንግዲህ አሁን ለሰው የሚያውቀው ምን ነው ቅጠሉን ከዛ ምን በማድረግ ነው በመቃም ነው። ነገር ግን እንደዚህ ሞስት ኮመንሊ የሚታወቀው የጫቱ ቅጠሉ ምን በመደረግ ነው በመቃም ነው። ነገር ግን ጫቶቹ ከሌላዎች ጋር ኢንፉዥን በመሆን በመደበላለቅ አሁን ለምሳሌ በውሃ መልኩ ከዛ መጠጥ እንደሚዘጋጀውም ተዘጋጅቶ ከዛ ደግሞ ስሞክድ በሚሆነው መልኩ ልክ እንደ ሲጋሬትም ሊቀርብ ይችላል ማለት ነው። The juice of masticated material is swallowed. አያችሁ juice of masticated ማለት ምን ማለት ነው? የታኘከ ያኛው ይሄ አሁን ማስቲኬት ማድረግ ማለት ማኘክ ከዛ ማስቲኬሽን የሚባለው ፕሮሰስ ሲሆን ማስቲኬትድ ማለት ደግሞ ያ የታኘከው ማቴሪያል ምን ይደረጋል swallowed ይደረጋል ወይም ይዋጣል while the results are spout out ሌላኛው የቀረው ደግሞ ይተፋል ማለት ነው። in some place teas from dried leaves also consumed. አንዳንድ ቦታዎች ላይ የሻይ ቅጠል ያ የደረቀው ቅጠሉ ምን ይደረግ ይችላል ኮንሱም ሊደረግ ይችላል ማለት ነው። Ethiopia is one of the country where large number of people within habit of chewing chat. እንግዲህ ኢትዮጵያ ብዙ የጫት ተጠቃሚዎች ያሉባት የጫት ተጠቃሚዎች የሚኖርባት ሀገር ናት ማለት ነው። In the previous year it was mainly cultivated in eastern part of the country. እንግዲህ ባለፈው አመታቶች ላይ በዋናነት ይሄ ጫት ምን የሆነ ነው ካልቲቬትድ የሆነ ወይም የተመረተው በኢስተርን ፓርት ኦፍ ካውንትሪ ነው ወይም በሀገሪቷ በኢስተርን በኩል ነው። However, country is grown and consumed in all part of country. ያችሁ ሆኖም ግን currently it is grown and consumed in all part of country. ምንም አይል እንኳን በኢስተርን ፓርት ኦፍ ባለፉ አመታቶች ላይ በጣም ቢመረቱም አሁን ላይ በሁሉም በሀገሪቱ ክፍሎች ምን የሆኑ ነው ያደጉ ይገኛሉ። This current increment in chat consumption brings socio-economical, psychological and physical consequence of the individual involved. አያችሁ ይሄኛው ጫት ተጠቃሚዎች ሰዎች ቁጥር መጨመሩ ምንን ይዞ አብሮ መጥቷል socio-economical, psychological እና physical health consequences በእያንዳንዱ ግለሰብ ላይ ይዞ መጥቷል ማለት ነው። chewing chat induce state of joy and feeling increased altered stimulation. አያችሁ ጫትን መቃም ምንድነው ደስተኛ እንድንሆን ከዛ ደግሞ ፊሊንግ ጥሩ እንዲሆን እና ጤናማ የሆነ የሚያነቃቃ ነገር እንዲሆን ሊያደርግ ይችላል። at the end it is consequence result depressed mode. አያችሁ በመጨረሻ ግን የዚህ ጫት በደንብ የመቃሙ መጨረሻ ድብርት እንዲኖር irritability ማለትም በቃ የቁጡ የሆነ አይነት ሰው የምግብ መብል ፍላጎት መቀነስ ይሄ ጋስትሪክ ይሄ ከሆድ ጋር ያሉ ጉዳዮች ፔፕታይክ አልሰር ወይም ምግብ አልፈጭ የሚሉ ከዛ የተለያዩ በሽታዎች በቃ መተኛት አለመቻል ብዙን ጊዜ እንደውም ከመተኛት አለመቻል ጋር ሳውራ ከአዲስ አበባ ወደ ሞያሌ ከአዲስ አበባ ወደ ቡሌ ሆራ ከአዲስ አበባ ወደ ቦረና ነገሌ ቦረና የሚነዱት ምኖች ሹፌሮች ምን ያደርጋሉ ወይም ኢንተርናሽናል ሮድ ላይ የሚነዱት ሹፌሮች ጫትን በደንብ ይቅሙና ከዛ እንቅልፍ የሚባል ነገር ከዛ ቀን ሙሉ እየቃሙ ይውላሉ ማታ ደግሞ ማንንም ሰው በሌለበት እንደልባቸው እየነዱ ያድራሉ ምክንያቱም ምንም እንቅልፍ የሚባል ነገር ስለሌለ ማለት ነው። In addition, the habit of chewing chat led to some social problem. በተጨማሪ ደግሞ እነዚህን ጫቶችን መቃም ሌላኛ ማህበራዊ ችግርም ይዞ ሊመጣ ይችላል። ለመጀመሪያ ፋሚሊ ፍራግመንት ቤተሰብ ሊፈርስ ይችላል። ማልቲ ሴክሹዋል ፕራክቲስ አንድ ሰው ከተለያየ ሰው ጋር ግንኙነት ሊያደርግ ይችላል። and spread of sexual transmitted infection በዚያ አማካኝነት ደግሞ ከብዙ ሰው ጋር ሴክሹዋል ኢንተርኮርስ ስለሚያደርግ ሴክሹዋል ትራንስሚትድ ኢንፌክሽኖች ሊተላለፉ ይችላሉ። unprotected sex ስለሆነ early initiation of sexual activity was also reported among chat chewer. ኦኬ ስድስተኛ ደግሞ ዶፒንግ ይሄ በጣም ሰፊ ሐሳብ ነው። ዶፒንግ ማለት ምን ማለት ነው ስንል እንግዲህ
The term doping refers to use of prohibited medicinal drug or treatment in competitive sport. ዶፒንግ ማለት የተከለከሉ መድኃኒቶችን በውድድር ወይም በስፖርት ውድድር ላይ መጠቀም እንደማለት ነው። አንዱ ተርሙ ምንድነው? የተከለከሉ ሜዲሲኖችን ወይም መድኃኒቶችን ከዛ በውድድር ወይም በስፖርት ውድድር ላይ መጠቀም የሚለውን የሚያሳይልን። It is practiced in athlete with intention of improving athletic performance. ይሄ ደግሞ በየትኛው በስፖርት ዘርፍ ለተሰማሩት ነው በሚልበት ጊዜ አትሌት ነው ወይም ሯጭ ለሆኑት የኢምፕሩቪንግ አትሌቲክ ፐርፎርማንስ የመሮጥ አቅማቸው ከዛ ደግሞ ሳይደክሙ የመሮጥ አቅማቸው ከፍተኛ እንዲሆን ምን ይጠቀማሉ? ዶፒንግ ይጠቀማሉ። ወይም ይጠቀማሉ በሩጫ ጊዜ አይጠቀሙ ኦሬዲ ነገር ግን ፕራክቲስ የሚሆነው የሚተገበረው በእነሱ ላይ ነው። ፐርፎርማንስ ኢንሃንሲንግ ድራግ ምክንያቱም በቃ የነበረውን አቅሙን በጣም ኢንሃንስ የሚያደርግ ወይም ከፍተኛ እንዲሆን የሚያደርግ ነው። is another term used for drug used by athletes to improve their athletic performance. ያቺው እነዚህ አንድ አትሌቲክ ፐርፎርማንስ በሚልበት ጊዜ ሳይደክም ከዛ ደግሞ እንደፈለገ የመሮጡን ፐርፎርማንሱን ከፍ ሊያደርግ ይችላል። The World Anti-Doping Agency የዓለም አቀፍ አንቲ ዶፒንግ ኤጀንሲ use a better of blood and the urine test for determine of athlete are cheating. እንግዲህ የወርልድ ዋይድ አንቲ ዶፒንግ ኤጀንሲ ምን ይጠቀማል? አንድ ሯጭ ሊሮጥ በሚፈልግበት ጊዜ ሽንቱ ተወስቶ ወይም ደሙ ተወስቶ ምን ይደረጋል ማለት ነው? ይመረመራል። ከዛ አጭበርብሮ ከሆነ ከዛ ወደ ከስፖርት ዓለሙ ሊሰናበት ወይም ለሆነ ጊዜ ሊቀጣ እንዲችል ያደርጉታል ማለት ነው። A key tool is biological passport program which tests all athletes for doping and performance enhancing drug. እንግዲህ performance enhancing drugአቸውን ከፍ ለማድረግ ነው የሚጠቀሙት። The most important reason doping is big deal is the fact that many of substances have harmful and long lasting side effects which may include እንግዲህ ለረጅም ጊዜ ይሄንን ሃርምፉል የሆነን ሳብስታንስ ከተጠቀምን የተለያዩ ሳይድ ኢፌክቶች ይመጣሉ። ከነዛ መካከል አንደኛው ካርዲዮቫስኩላር በሚንበት ጊዜ ምን አይነት ኢሬጉላር ሄርት ራይትም በቃ ያልተስተካከለ የልብ ምት ሊኖር ይችላል። ኤሌቬትድ ብሉድ ፕሬሸር አይቹ ከፍተኛ የሆነ የደም ግፊት፣ ሄርት አታክ የልብ በሽታ ወይም ሲድሊ ዴዝ በቃ በድንገት ሰው ሊሞት የሚችለው እነዚህ ነገሮች ሊከሰቱ ይችላሉ። ለኛ ሴንትራል ነርቨስ ሲስተም ላይ ኢንሶሚና በሚልበት ጊዜ ምን ማለት ነው? የእንቅልፍ እጦት እንዲኖር ያደርጋል። አንክሲሶኔስ በቃ ብስጭት አለመረጋጋት እንዲኖር በቃ ድብርት እንዲኖር አግሬሲቭ በቃ ቁጡ በቃ ንዴት ብቻ የሚያደርግ ሱሳይድ በቃ ራሱን በራሱ ለማጥፋት እንዲሞክር ከዛ ሄዴክ በቃ ራስ ምታት አዲክሽን ዊዝ ዊዝድራዋል ሳይኮሲስ እንደ ተርሞሪ ዲግዚነት እና ስትሮክስ እነዚህ ሁሉ ምንድናቸው? ሴንትራል ነርቨስ ሲስተም ላይ የሚመጡ ሳይድ ኢፌክቶች ናቸው። ምን በመጠቀም ዶፒንግ መጠቀም የትርሞሪ በሚንበት ጊዜ ይሄ የድምጽ በቃ አሁን የሰውነት መንቀጥቀጥ ያዘምጽ መቀያየር ዳዝኒስ የሚለው ይሄ ራስን ማዞር በቃ ሰው የቀን ላይ የሄደውላ ምን ያደርጋል? ያዞርና ያወርቃል። ስትሮክ የሚለው ይሄ ሚት የሚለው አይነት በሽታ ነው ማለት ነው። ለኛው ደግሞ ሪስፓራቶሪ ላይ የሚያጋጥመው ኖስ ብሊዲንግ በቃ የአይን መድማት የአይን አልኩኝ የአፍንጫ መድማት የንስር የሚለው ሲንሱቲስ የሚለው ይሄ በቃ አፍንጫዎች ውስጡ ምን ማድረግ መድማት ሪስፓራቶሪ ላይ ይከሰታሉ። ሆርሞናል ደግሞ በቃ ኢንፈርቲሊቲ አንድ ሰው ድጋሚ መራባት እንዳይችሉላ ሊያደርግ ይችላል። እና ጂናይ ኮማቲስታ ወይም ኢንላርጅድ ብሬስት ወይም በጣም የተለቀ ጡት እንዲኖር የሴት ላይ ሊኖር ወንድም ላይ እንዲኖር ሊያደርግ ይችላል። ዲክሪዝድ ቴስቲኩላር ሳይዝ ያቺው የቆለጥ የወንዱ ሳይዙ ምን እንዲሆን ዝቅተኛ እንዲሆን allow sex drive እንግዲህ በቃ ለሴክስ የሚፈልገው ፍላጎት ዝቅተኛ እንዲሆን
አክሮሜጋሊ ወይም ኮርስ ቦን ኢን ፌስ እንደ ሃንድ እንደ ፊት እንዲኖር አክሮሜጋሊ እንዲሆንና ካንሰር እንዲከሰት በሆርሞን ላይ ምክንያት ይሆናል ማለት ነው። the second thesis more of moral dilemmas ሌላኛው ምንድነው ስንል እንግዲህ በቃ በሞራል ከሰው እንዲለይ ምክንያቱም ብዙ ነገር አፈክት ስለሆነ ከማህበረሰቡ የተገለለ እንዲሆን ያደርጋል። this banded substance are used to gain unfair advantage in the with significant diminution spite of competition እነዚህ የተከለከሉት ሳብስታንሶች መጠቀም በቃ አንፌር ይሆን ማለትም አንደኛው ለፍቶ የሚያገኘውን ሌላኛው ደግሞ ሳይለፋ አንፌር በሆነ መንገድ አድቫንቴጅ ሊያገኝ ይችላል። which significantly diminish spirit of competition ይሄ significantly ወይም ምን ሊያደርግ ይችላል የስፖርቱን መንፈሱን ሁላ ሊያበላሽ ይችላል። ምክንያቱም አንድ ሰው ሳይደክም እየሮጠ ከሆነ ማለትም ሌሎቹ በጣም እየደከሙ አንዱ ግን በጣም መዳን ተጠቅሞ እንደፈለገ እየሮጠ ከሆነ የሩጫ መንፈሱ ራሱ ምን ይሆናል የደከመ ይሆናል። አሱላስ ደግሞ አንድ ሰው በጣም የዶፒን ተጠቅሞ ቶሎ እየሮጠ ከሆነ ሌሎቹ ሯጮቹ እኛ ምን ሆነን ነው ብሎ በቃ ለሩጫ ያላቸው ሐሳብ ምን ይሆናል ማለት ነው የደከመ ሊሆን ይችላል። the world anti-doping agency has purpose ይሄ ወርልድ አንቲ ዶፒንግ ኤጀንሲ የነሱ ዋና ፕሮግራም ምንድናቸው? አንድ ፐርፐዝ አላቸው to protect athlete fundamental right to participate in doping free sport and thus promote healthy fairness and equal for athlete worldwide ይሄ ምንድነው በምንልበት ጊዜ በሁሉም አትሌቶች ላይ እኩልነት እንዲኖር በማለት አሁን ሌላኛ አትሌት ይሄንን አነቃቂ የሆኑት መድኃኒቶች ተጠቅሞ ከሄደ ላይደክም ይችላል እንደፈለገ ሊሮጥ ይችላል። ሌሎቹ ደግሞ ለፍቶ ጫካ ውስጥ ሮጦ ከዛ ብዙ ቦታ ሮጦ ሄደው ከዛ ተሸንፎ እንዳይገቡ እንደሆነ እኩልነት እንዲኖር ማንንም ስፖርት ላይ የሚሳተፈው አካል ፋየርነስ እንዲኖር እና ኢኳሊቲ በሁሉም አትሌቶች በዓለም አቀፍ ደረጃ ላይ እንደሚገኙት በቃ በራሳቸው በተፈጥሮ ጉልበታቸው ብቻ በለፉበት ልፋታቸው ብቻ እንዲሮጡ ነው ምናቸው አላማቸው ማለት ነው። some drug are banned both in and out of competition ናቸው አንዳንድ መድኃኒቶች ከውድድሩ ውጭም በውድድሩ ውስጥም ምን የሚደረጉ አሉ የሚከለከሉ አሉ ናቸው። some drug banned both in and out of competition due to their performance enhancing property ለምንድነው ከውድድር ውጭም የሚባለው ስንል እንግዲህ ውድድር ላይ ያሉ ወይም ትሬኒንግ ላይ ከሆኑ ደግሞ ከውድድር ውጪ ነው የዛንም ፐርፎርማንስ ኢንሃንስመንቱን በጣም ከፍተኛ ስለሚያደርግ ምን ማድረግ ነው የዛንም አለመጠቀም ነው ወይም ባንድድ የሆኑ ወይም የተከለከሉ መድኃኒቶች ሌላኞቹ በውድድር ጊዜ ሌላኞቹ ደግሞ በውድድር ባልሆነ ጊዜ የተከለከሉ አሉ ማለት ነው። while other are only banded during competition ሌላኞቹ ደግሞ በውድድር ጊዜ ብቻ የተከለከሉ መድኃኒቶችም አሉ። another reason for banding drug is to the ability to make presence of different banded drug during testing ናችሁ። ሌላኛው ሪዝን ደግሞ ባንዲንግ እንዲኖር የተደረገው ability to make presence of different banded drug during testing ቴስት በሚያደርጉበት ጊዜ ወይም በሚለቁበት ጊዜ የተለያየ አይነት በመኖሩ ከዛ ለዛ ነው በቃ የተከለከሉ የመጡት ማለት ነው። in generally the following classes of drug are እነዚህ በአጠቃላይ ላይ የተጠቀሱት ምንድናቸው የተከለከሉት ባንድድ የሆኑ ድራጎች ናቸው። እነዚያም ደግሞ ስትሬት ድራግ ስቲሙላንት አናቦሊክ ስቴሮይድ ፔፕታይድ ሆርሞን ሁማን ግሮዝ ሆርሞን የምንላቸው አልኮል ቤታ ብሎኬር እና እነዚህ ምንድናቸው የተከለከሉ ናቸው። ዲዩሬቲክ እና ቤታ 2 አጎኒስቲስ እና አንቲ ስትሮጂን ብሉድ ዶፒንግ እና ጄኔቲክ ማኒፑሌሽን የምንላቸው እነዚህ ምንድናቸው የተከለከሉ መድኃኒቶች ናቸው ማለት ነው። እንግዲህ ፕሮሂቢትድ ሊስት እንግዲህ የተከለከሉት
ማናቸው ስንል some drug are listed on prohibited list which is documented identify the substance and the method that are prohibited እንግዲህ በፕሮሂቢትድ ውስጥ ወይም ከተከለከሉት መጠን መካከል የተመረጡት እነማን እንደሆኑ አይተናል። እነዛም ደግሞ በኮምፒቲሽን ውስጥ አውት ኦፍ ኮምፒቲሽን እና ኢን ፓርቲኩላር ስፖርት ላይ ነው ምን የተደረጉት ፕሮሂቢት የሆኑት። አንደኛ በውድድር ውስጥ ከውድድር ውጪም በሆኑበት ጊዜ፣ አንደኞቹ ደግሞ በሁሉም ስፖርት ሳይሆን አንዳንድ ስፖርቶች ላይ ምን ማለት ነው የተከለከሉ ናቸው። the criteria for adding substance to prohibited list እንግዲህ አንድን ድራግ ወይም ሳብስታንስን ፕሮሂቢትድ ሊስት ወይም ከተከለከሉት ሊስቶች ውስጥ ለማስቀመጥ ሁለት አይነት ክራይቴሪያ ያስፈልጋል። መጀመሪያ 2 ወይም 3 ክራይቴሪያ ያስፈልጋል። አንድ ሳብስታንስን ከፕሮሂቢትድ ሊስት ወይም ከተከለከሉት ድራጎች መካከል ለማስቀመጥ 2 ወይም 3 ክራይቴሪያ ያስፈልጋል። የመጀመሪያ የተያዝ potential to enhance sport performance ያቹ የመጀመሪያ ለመሮጥ ፐርፎርማንሱ ከፍተኛ የሚያደርግ ኢንሃንስ የሚያደርግ ወይም የሚደግፍ ከሆነ ይከለከላል። it represent actual or potential health risk to the athlete ይሄ ደግሞ በሌላኛ አንድ ድራግ ሊከለከል ወይም ፕሮሂቢትድ ሊስት ውስጥ ሊገባ የሚችለው በአትሌቱ በሯጩ ላይ ምን የሚያደርግ ከሆነ ሪስክ የሚያመጣ ከሆነ it violate spirit of sport እና የስፖርት መንፈስን ምን የሚያደርግ ከሆነ ቫዮሌት የሚያደርገው ከሆነ ይከለከላል ማለት ነው። substance and method prohibited at all time እንግዲህ ሳብስታንሶች እና ሜቶዶች በሁሉም ቦታ ወይም በሁሉም ጊዜ የተከለከሉት all prohibited substance in this class are not specified substance anabolic agent are prohibited and prohibited እንግዲህ አናቦሊክ ኤጀንቶችም ነን ስፔሲፊክ ሳብስታንሶች ናቸው እና ፔፕታይዲክ ሆርሞን ግሮዝ ፋክተር ሪሌቲቭ ሳብስታንስ እንደ ሚሜቲክ እና ግሮዝ ፋክተር ሞጁሌሽን እና ቤታቱ ሆርሞን ሜታቦሊክ ሞጁሌሽን ዱሬቲክ እንደ ጄን ዶፒንግ ማስክ ኤጀንት እንደ ብሉ ዶፒንግ እነዚህ ምንድናቸው ፕሮሂቢትድ የሆኑ ሳብስታንሶች ናቸው እና ሳብስታንስ and method prohibited in competition ሳብስታንሶችም ሜቶዶችም በውድድር ጊዜ ተከለክላሉ። stimulant or narcotics cannabinoid glucocorticoids አይደለም በብራሱ ጭንቃል glucocorticoids የሚባሉት እነዚህ ምንድናቸው prohibited የሆኑት ናቸው ማለት ነው። ሌላኛው ደግሞ እነማናቸው ስንል prohibited in particular sport beta blocker እንግዲህ በፓርቲኩላር ስፖርት ወይም በተለይ ኢን ስፖርት አውት ኮምፒቲሽን እና ፓርቲኩላር ላይ የተከለከሉ ብለን ነበር። በፓርቲኩላር ስፖርት ደግሞ የተከለከሉት ቤታ ብሎከር ላይ for athletes who need banned drug for legitimate and medicinal reason ናቸው። አሁን ለምሳሌ አንድ ሯጭ ወይም አንድ አትሌት ህጋዊ በሆነ መንገድ ህክምና ማግኘት ቢፈልግ እና ከዛ ከተከለከሉ መድኃኒቶች መካከል ምን ማድረግ ይችላል? መድኃኒት ሊቀበል ይችላል። for athletes who need banned drug for legitimate medicinal reason ለሜዲሲናል ሪዝን የሚፈልግ ሆነ anti doping program offer way to request therapeutic use of expression of athlete can use drug አይቹ ይሄ አንቲ ዶፒንግ ፕሮግራሙ ምን ያደርጋል? ኦፌር ያደርጋል ይፈቅዳል መድኃኒቱን እንዲጠቀም ምን አይነት ከሆነ therapeutic use of expression ከሆነ ወይም ህመሙን ለማስታገስ ወይም የሆነ ያያመመው ከሆነ ምን ለማድረግ ለማዳን ምን ያደርጋል ማለት ነው ኦፌር ያደርጋል ይፈቅድለታል። the athlete must have physician complete አትሌቱ የግድ ፊዚሻል ኮምፕሊት መሆን አለበት። ምንም አይነት ጉዳይ ሊታይበት አይገባም ወይም TUE መኖር አለበት ወይም therapeutic use of expression መኖር አለበት። ይሄ ማለት ነው ስንል እንግዲህ therapeutic use of expression ማለት በቃ ህመሙን ምን ማድረግ ማከም ከዛ ይሄንን የሚሰማውን ህመም ለመቀነስ ነው።
from that state athlete need the drug to treat their medicinal condition and that an alternative non-banned drug is not available or insufficient treat their condition. እነዚህ ቲዩ reviewed by medicinal community እንግዲህ አንድ መድኃኒት ከተቀበለ በኋላ በሜዲካል በሆኑት ምን ይደረጋል ኮሚት ይደረጋል which either allow athlete to drug or denies athlete request ይሄንን መድኃኒት የሰጡትን መድኃኒት ካዩ በኋላ አትሌት ወደ ሩጫው እንዲቀላቀል ወይም እንዲሰናበት ሊደረግ ይችላል ማለት ነው። ዲናይስ የሚባለው ይሄ በቃ እንዲሰናበት ሊደረግ ይችላል ካልሆነ ደግሞ እንዲቀጥል ይደረጋል ማለት ነው። ዶፒንግ ኮንሲኩዌንስ ምንድነው ስንል እንግዲህ የመጀመሪያ ፊዚካል እና ሜንታል ሄልዝ ላይ ኮንሲኩዌንስ ያለው ወይም ጉዳት አለው። ፊዚካል ሄልዝ ላይ ዲፔንድ ኦን ሳብስታንስ dosage and the consumption of frequency doping product may have particular negative and side effect on health እንግዲህ ፊዚካል ላይ በምናይበት ጊዜ ዲፔንዲንግ ኦን ሳብስታንስ በድራግ ላይ ዲፔንድ በመሆን ምን ማድረግ ዶሴጅ የሚያደርግ ከሆነ በምንልበት ጊዜ በመጠን እየመጠነ እየወሰደ ከሆነ እና ኮንሰምፕሽኑን ደግሞ ፍሪኩዌንትሊ የተቀበለ ከሆነ ዶፒንግ ፕሮዳክት may have particular negative side effect ያችሁ ዶፒኑ ፓርቲኩላር የሆነ ኔጋቲቭ ሳይድ ኢፌክት ይኖረዋል ማለት ነው። some damage to the body are irreversible and may lead to athlete life to be great danger አያችሁ አንዳንድ ዳሜጆች በሰውነት ውስጥ የሚከናወኑት የአንድ አትሌቲን ላይፍ በትልቁ ዳንጀር ሊያደርግ ይችላል ወይም ሊጎዳ ይችላል ማለት ነው። The following section will outline the possible health consequences and the sport benefit to using certain group of doping substance. ሌላኛ ደግሞ ስቴሮይድ የሚለው ምንድነው ስንል በምንልበት ጊዜ ይሄ በተፈጥሮ ሰውነታችን ውስጥ የሚመነጩ ንጥረ ነገሮች ናቸው። እነዛ ደግሞ ጀነራሊ ሳይድ ኢፌክት ሊደረግባቸው ይችላል። ኢንክሪዝ ሪስክ ኦፍ ሊቨር ዲዚዝ ያችሁ በሊቨር ላይ በሽታ ሊገናኝ ይችላል ማለትም ሊገለጥበት ይችላል። ኢንክሪዝድ ሪስክ ኦፍ ሊቨር ዲዚዝ የሊቨር ዲዚዝ ሪስኩ ከፍተኛ ሊሆን ይችላል። ኢንክሪዝድ ሪስክ ኦፍ ካርዲዮቫስኩላር ዲዚዝ የካርዲዮቫስኩላር ዲዚዝ ሪስኩ ከፍተኛ ሊሆን ይችላል። ሃይ ብለድ ፕሬሸር ሊኖር ይችላል። ዶፒንን ከተጠቀምን ነው ይሄ ሁሉ። ሌላኛ ደግሞ አቺን የሚለው ይሄ ምንድነው ስንል እንግዲህ አቺን በምንበት ጊዜ ፊትና አንገት ላይ የሚወጡ በሽታዎች እንዲገኙ ባልድኔስ ይሄ ደግሞ ይሄ ራስ በረሃነት በቃ ሙሉ መላጣ እንዲሆን ሊያደርግ ይችላል። በወንድ ላይ ደግሞ ሽሪንኪንግ ተክስታክል ይሄ በቃ ቆለጡ የወንዱ ቆለጥ በጣም ትንሽ እንደሆነ ወይም ሽሪንክ እንደሆነ ሴክሹዋል ሳይድ ኢፌክት ላይ ሊመጣ እንደሚችል ወይም ሪዱስ ስፐርም ፕሮዳክሽን የስፐርም መመረት ዝቅተኛ እንዲሆን ኢምፖቴንሲ ሊቢዶ ዲስኦርደር እንዲሆን ወይም ብሬስት ግሮዝ ወይም እንዲያድግ ምክንያት ይሆናል። በፊሜል ደግሞ ዲፔንዲንግ ኦፍ ቮይስ በሚልበት ጊዜ በጣም ሊወፍር ይችላል። ድምፁ ከነበረበት ሊቀየር ይችላል። ኤክሰሲቭ ሄር ግሮዝ ኦን ፌስ እናችሁ በፊት ላይ ኤክሰሲቭ የሆነ ምን የፀጉር እድገት እና መንስትራል ሳይክል ሰውነት እንግዲህ መንስትራል ሳይክልን አብኖርማል በሆነ መንገድ ሊያደርግ ይችላል። የክላይቶር በጣም በከፍተኛ ምን ሊያደርግ ይችላል ማለት ነው። ላርጅ ሳይዝ ሊሆን ይችላል። ክሊቶሩ የምን እንደሆነ ዩኒት 4 ላይ ተነጋገርነው ሐሳብ ነው። ኤራይትሮፖየቲን የኢንክሪዝድ ብሉድ ቪስኮሲቲ ወይም ቲክነስ እንደ ስቲክነስን የሚያደርግ ነው። ይሄ ደግሞ ፕሉሞናሪ ኢምቦሊዝም በምንልበት ጊዜ ምን እያልን ነው ስንል እንግዲህ የሳምባ የደም ስር መደፈን ሊያጋጥም ይችላል። ኢንክሪዝድ ሪስክ ኦፍ ሄርት አታክ እንደ ስትሮክ ሄርት አታክ እና ስትሮክ በሽታ የልብ
ጋር የተገናኘ ጉዳዮች እንዲከሰቱ ምክንያት ይሆናል። ጄኔቲክ ጀነራል ዊክነስ በቃ በአጠቃላይ ሰውዬ ምን እንዲሆን ደካማ እንዲሆን፣ ሃይ ብሉድ ፕሬሸር እንዲሆን ከፍተኛ የደም ግፊት እንዲኖር ያደርጋል። ሁማን ግሮዝ ሆርሞን እንግዲህ ሁማን ግሮዝ ሆርሞን የሚላቸው አፌክት ሊሆኑ ይችላሉ። ሰቨር ሄዴች እና ሎዝ ኦፍ ቪዥን አሁን ለምሳሌ የእይታ እጥረት ሊሆን ይችላል። ሃይ ብሉድ ፕሬሸር እንደ ሀርት ፋይለር ከፍተኛ የሆነ የደም ግፊት እና ልብ በአግባቡ ስራ መስራት ሊያቅተው ይችላል። ዳያቤት እንደ ቱመር ይሄ ስኳር በሽታ የምንለውና የቱመር እነዚህ እጦች ሊከሰቱ ይችላሉ ማለት ነው። ከዛ ክሪፕሊንግ አርትራይቲስ በቃ አካለ ጎዶልነት ሊከሰት ይችላል። ሪቨርሲብል አክሮሜጋሊ የሆነ አክሮሜጋሊ እንዲኖር፣ ኢንላርጅመንት ኦፍ ሃንድ ኤንድ ፊት የእጅና የእግር ላርጅ መሆን፣ ፕሮትሩዲንግ ፎርሄድ ኤንድ ብሮው ኤንድ ስክል ጃው እነዚህ ፎርሄድ ብሮው እና ስክል እና ጃው ፕሮራዲንግ ይሆናሉ። ሄርት ኢንላርጅመንት ይሄ ሄርት ኢንላርጅመንት በሚልበት ጊዜ ይሄ ልብ ከልክ በላይ ሊጨምር ይችላል ወይም ሊያድግ ይችላል። ዋተር ሪቴንሽን ሊኖር ይችላል። ከዛ በሌላ ደግሞ ይሄ ዋተር ሪቴንሽን በሚልበት ጊዜ ውሃን ይዞ የማቆየቱ በሰውነቱ ውስጥ ከፍተኛ ሊሆን ይችላል። ሌላኛው ደግሞ ሊቨር እንደ ታይሮይድ ዳሜጅ ሊያደርግ ይችላል። ሌላኛ ሳይኮሎጂካል ሄልዚ የሚለው some doping substances may not be detrimental to the body but exercise and impact on mental health ናቸው። አንዳንድ ዶፒንጎች may not be detrimental በሚልበት ጊዜ ጎጂ ላይሆኑ ይችላሉ እና but exercise is an impact on mental health ኤክሰርሳይሱ ግን በሜንታል ሄልዝ ላይ ኢምፓክት ሊያመጣ ይችላል። it has been scientific evidence in the anxiety, obesity disorder or psychosis and the direct consequence of doping እንግዲህ በሳይንቲፊካሊ በሆነ መንገድ ኤቪደንስ ላይ የተደረሰው ወይም እምነት ላይ የተደረሰው ምንድነው በቃም ሰው ምን እንደሚበሳጭ ከዛ ደግሞ ከሱ ጋር ዳይሬክት የሆኑ ኮንሲኩዌንሶች ምንድናቸው ስንል ሳይኮሎጂካል ዲፔንደንስ እንዲሆን፣ ኢንክሪዝድ አግሪጌሽን በቃ ጠብጫሪ የሆኑ ሀሳቦች በአእምሮ ውስጥ እንዲያድጉ፣ ከዛ ሞድ ስዊንግስ እንዲኖር ያደርጋል። ይሄ ዳይሬክት ኮንሲኩዌንስ ነው ማለት ነው። ሌላኛው እንግዲህ ምንድነው በሚልበት ጊዜ ሶሻል ኮንሲኩዌንስ ከማህበረሰብ አንፃር ምን አይነት ኮንሲኩዌንስ ይዞ ሊመጣ ይችላል ስንል the existence of an athlete who was held guilty of doping may complete disturbed አሁን ለምሳሌ አንድ አትሌት ምን ቢሆን ጥፋተኛ ሆኖ ቢገኝ በማህበረሰቡ ውስጥ ዲስትራፕትድ ይሆናል በምንልበት ጊዜ ምን ያነው ስንል በቃ ሊረበሽ ይችላል። ኮምፕሊት ዲስትራፕት ሊሆን ይችላል። እንደዚህ ያሉኝ ከዛ በእንደዚህ አይነት መንገድ ተመልሼ የመጣሁኝ ከዛ ማህበረሰቤ ወይም አካባቢ ሰው እንደዚህ ይለኛል የሚሉ ነገሮች ብዙ ይኖራሉ። indeed doping may represent danger to health በመጨረሻ እንግዲህ ዶፒንግ ለጤና ዳንጀር ሊሆን ይችላል። but it may also be prejudicial to fame ያው ለምሳሌ በጣም የሆነ ሰውዬ ቢሆን የሆነ በጣም የሚከበር አይነት ዝና ያለው ሰው ቢሆን ከዛ በዛ መንገድ ምን ሊሆን ይችላል ሊጎዳ ይችላል ማለት ነው። ከዛ ሰው ለሱ የሚሰጠው ክብር ሊቀልል ይችላል። ክሬዲት ወርድለስ በቃ ዋጋ እንዳጣ አይነት ሰው ሊሰማ ይችላል በማህበረሰቡ ውስጥ። even in the future negative findings are regularly questioned media and entourage the poor image will remain in collective unconsciousness and the athlete could remain isolated ያቺ poor image ካለው will remain in collective unconsciousness እንደሆነ ያደርጋል። ያም ደግሞ ራሱን
አይዞሌት እንዲያደርግ ይረዳዋል ማለት ነው። እነዚህ ሶሻል ኮንሲኩዌንሶች ናቸው። ፋይናንሻል ኮንሲኩዌንሱ ደግሞ as regard high performance sports ኢንፍራግመንት ያችሁ በከፍተኛ ፐርፎርማንስ አሁን ምን ስፖርቱን እየተወጣ የሆነ ቢሆን ከዛ ደግሞ ህጉን ጥሶ ዶፓሚን ቢጠቀም often led to the loss of income ምንን ያጣል ማለት ነው። ኢንካምን የሚያገኘውን ያጣል እና reimbursement of prize money ያችሁ የተሸለሙትን ሽልማቶችን ሁሉ ምን ሊያደርግ ይችላል በካሳ ሊመልስ ይችላል። of sponsorship money ስፖንሰር ሆኖ የሄደበትን ማንኛውም ብር ይመልሳል። an athlete suspended for several years ይሄ አትሌት ለተለያዩ ግዛቶች ወይም አመታቶች ያለ ስራ ዝም ብሎ ሊኖር ይችላል። even life banded cannot earn his or life usually and forced country lost foreign treasure from the athlete even banded country from any sport competition world አሁን እዚህ ጋር በዛ ሀገር እንኳን እንዳይኖር ሊከለከል ይችላል። እናም ደግሞ በአትሌቲንግ ገንዘብ እንዳይሰራ ይደረጋል። ከዛ ደግሞ ያቺ ሀገር ከሌላ ሀገር ጋር ምን ውድድር አድርጋ ወደ ሀገሯ የምታስገባውን ገንዘብም ሁላ ሊከለከል ይችላል። እሱም ግን ከስፖርቱ ይገለላል ማለት ነው። ሌላኛው ምንድነው ስንል ስፖርቲንግ ኮንሲኩዌንስ a doping violation may mean loss of result ranking medal and qualification place at event ያችሁ ስፖርቲንግ ኮንሲኩዌንሱ ምንድነው በሚልበት ጊዜ አንድ ዶፒንግ ቫዮሌት ያደረገ ሰው ማንኛውም ያገኛቸውን ውጤቶችን ሊያጣ ይችላል። ደረጃውንም የወጣውንም ከዛ አይሸለምም። ሜዳሊያዎችንም ኳሊፊኬሽን ኦፍ ፕሌስ አት ኢቨንት ከዛ በተለያዩ ኢቨንቶች ላይ በቃ ይሄ የሱ መለዮ ነው ተብሎ የተደረገላቸው ነገሮችን ሁሉ ሊያጣ ይችላል። it could also have impact on member of team causing medical to be lost day to day basis ያችሁ it could also have an impact on member of team causing medical to be lost day to day basis ሌላኛው ደግሞ legal consequence ነው። doping may have major legal consequence ማጆር የሆነ ወይም ዋናው የሆኑ legal consequence አለው። doped athlete may be suspended ይሄ ማለት he she may not take part in sport competition or in organized training session ይሄ ማለት legal consequence አንድ ሰው ዶፓሚን ካለበት ወይም ከተጠቀመ ማንኛውም ስፖርት ላይ አክቲቪቲ ላይ አይሳተፍም። ትሬኒንግም ላይ ምን አይሆንም ማለት ነው አይሳተፍም ማለት ነው። ከዛ ፕሮብለም ዩዚንግ ድራግ እንግዲህ ድራግን የመጠቀም ችግሮች ምንድናቸው ስንል people start using substance because of different reason እንግዲህ ሰዎች ሳብስታንስን የድራግን መጠቀም የሚጀምረው በተለያዩ ምክንያቶች ናቸው። some people taking substance for stimulation አንዳንድ ሰዎች ለምንድን ነው የሚጠቀመው ጀምሮ ስንል በቃ ሊነቃቃ እኮ ነው ደብሮኝ ነበር ልፍታታ እኮ ምናምን ብሎ ይጀምራሉ። some for recreational value በቃ አንዳንዶቹ ለመዝናናት ብሎ እንደ other it because for pressure from other people ሌሎቹ የሚጀምሩት አንተ አጠጣም እንደ ሁለት ትልቅ ነገርና ነው እየተባለ በሰው እየተገፋ ምን ሆናል ማለት ነው ይጀምራል። whatever the reason the effect is almost similar among all user ምንም አይን እንኳን ምክንያቱ የጀመረበት የተለያየ ቢሆንም ኢፌክቱ ግን መጨረሻ ላይ ተመሳሳይ ነው ማለት ነው። when substance use first start taking substance user make thinking can control how much they use and so substance መጠቀም ሲጀምር ወይም ድራግ መጠቀም ሲጀምር በቀላሉ መቆጣጠር እንደሚችል ይሰማዋል። however when time pass ጊዜ እየቆየ በመጣ ቁጥር they may want more of drug to get some feeling or effect ያችሁ ከዛ ስሜት ለመውጣት ተውና በጣም እዛው በቆየ ቁጥር ያንን ቀድሞ እየሰማው የነበረው ስሜቱን ለማግኘት ብዙ ድራጎችን ወይም የተለያዩ ነገሮችን ይጠቀማል ማለት ነው። over time some people can reach beyond abuse to addiction ያችሁ ከጊዜያት በኋላ አንዳንድ ሰዎቹ
በቃ ሱስ ላይ ራሳቸውን ያገኛሉ ማለት ነው። ወይም ከዛም በላይ ሆኖ በጣም በሱስ ዘፍቆ ራሳቸውን ያገኛሉ። አዲክሽን ካን ፕሮዲውስ ሄልዚ ሶሻል ኢኮኖሚክ ኤንድ ካልቸራል ፕሮብለም። አዲክሽን ፕሮዲውስ ሄልዚ ሶሻል ኢኮኖሚክ ኤንድ ካልቸራል ፕሮብለም። አዲክሽን እንግዲህ የተለያዩ ሶሻሊ ኢኮኖሚካሊ እና ካልቸራል ፕሮብለም እንዲከሰት ሊያደርግ ይችላል ማለት ነው። ሳም ኦፍ ፕሮብለም ዛት ድራግ ዩዘር ፌስድ። አንዳንዶቹ እንግዲህ እነዚህ ድራግ ተጠቃሚዎች ወይም መድኃኒት ተጠቃሚዎች የተጋረጠባቸው ችግር ምንድነው ስንል ኢቲንግ ሞር ኦር ሌስ ኖርማል። አያችሁ መብላት ከነበረባቸው በላይ ወይም በታች ሊበሉ ይችላሉ። ስቶፕ ቴኪንግ ኬር ዘምሰልፍ። ለራሳቸው በቃ ጥንቃቄ መስጠት ያቆማሉ። ቼንጅ ዜር ፍሬንድስ አሎት። በቃ በየቀኑ ነው ጓደኛ የሚቀይሩት። ስሊፕ አት አንዩዥዋል ሃወር። እንቅልፍ የሚተኙት በቃ ካልተለመደው ሰዓት ውጪ 10 ሰዓት ሊሆን ይችላል፣ 8 ሊሆን ይችላል። ብቻ አንዩዥዋል የሆነ ሃወር ነው ስሊፕ የሚያደርጉት። ሌክ ኦፍ ኮንሰርን ኢን ዜር ዘይ ዩዝ ቱ ላቭ። ያችሁ ለቤታቸው ለትዳራቸው ያላቸው ፍቅር ከዛ ደግሞ ምን እየሆነ ይመጣል? እየወረደ ይመጣል ማለት ነው። ይሄም የሚሆነው መቼ ነው ስንል እንግዲህ ከልክ በላይ የሆነ አዲክሽን ውስጥ ሲንገባ ነው እንጂ ሰው እየጠጣ ቤተሰቡን ማሰብ አይችልም ማለት አይቻልም ማለት ነው። ሃው ፕሮብለም አት ወርክ ዊዝ ፋሚሊ። ሃቭ ፕሮብለም አት ወርክ ወይ ዊዝ ፋሚሊ። ያችሁ ሃቭ ፕሮብለም አት ወርክ ዊዝ ፋሚሊ ከስራ ጋር ከቤተሰብ ጋር ችግር ይኖረዋል። spend more time alone than they used to። ከዚህ በፊት ያደርግ ከተነበረ በተለየ ብዙን ጊዜ ብቻውን ያሳልፋል። switch quickly from feeling good to bad። አያችሁ በቃ ባገኘው ነገር ምን ለማድረግ ለመምታት ወይም ስሜቱን ለማሳየት ነው የሚሞክረው። ፋይናንሻል ፕሮብሌሙ ስራ አጥ እንዲሆን ሊያደርግ ይችላል። ከዛ ደግሞ ስራ አጥ እንዲኖረው ያደርጋል ማለት ነው። ስትሮንግ ዲዛይር ቱ ሳብስታንስ። ያችሁ ሳብስታንሶች እነዚህ ድራጎችን ለመጠቀም ያለው ፍላጎት ከፍተኛ ይሆናል። ዲፊካልት ቱ ኪፕ አ ጆብ። ያችሁ አንድ ስራ ቢሰጠው ያንን ስራ ጠብቆ ሰርቶ መጨረስ ይከብደዋል። ፋሚሊ ብሬክ ዳውን እንደ ሆምሌስነስ። እንደዚህ ቱ አቮይድ ፍሬንድ እንደ ፋሚሊ። ያችሁ ቤተሰብ ሊፈርስ ይችላል፣ ቤት አልባ ሊሆን ይችላል። ቴንደንሲ ቱ አቮይድ ፍሬንድ እንደ ፋሚሊ። ቤተሰቦችን ጓደኞችን የማጣት እድሉ ከፍተኛ ሊሆን ይችላል። ፕሪፈሪንግ ዘ ካምፓኒ ኦፍ አዘር አዲክቲቭ እንደ ሶ ዘ ቢካም አይዞሌት ፍሮም ሶሳይቲ። ከዛ በጣም አዲክቲቭ ስለሆነ ከማህበረሰቡ ይለያል ማለት ነው። አዲክሽን አር ትሬታብል። ይሄ አዲክሽን እንግዲህ ይሄ ሱስ የምንለው ትሬት ሊደረግ ይችላል ማለትም በቃ ማዳን ይቻላል። ዊዝ ራይት ፕላን እንደ ሪሶርስ። በትክክለኛ ፕላን እና ሪሶርስ እና ሪኮቨሪ በመጠቀም ቀላል ከሆነ ማዳን ይቻላል ማለት ነው። the following are important step in recovery። አያችሁ ቀድሞ ወደ ነበረበት ለመመለስ እነዚህ ስቴፖችን መከተል በጣም ጥሩ ነው። anyone who is addicted for many drug should admit to his friend and to himself that has been problem። አያችሁ ማንኛውም በበሽታ የተጠቃ ሰው ከዛ ደግሞ ከዚህ በሽታ ለማውጣት ምን ማድረግ አለበት? እነዚህ ነገሮችን ማድረግ አለበት ማለት ነው። find support from other። አያችሁ ከሌሎች እርዳታ መጠየቅ ያስፈልጋል። rewrite daily outline። በየቀኑ የሚያደርጋቸው ነገሮችን ምን ማድረግ መጻፍ። ከዛ እነዛ ነገሮችም ደግሞ በቃ በየቀኑ እየቀነሰ መሆኑን ማወቅ። enjoy the small success። አያችሁ አሁን ለምሳሌ በአንድ ቀን ውስጥ 3 ጆክ ጠጥቶ የሚውል ሰው ከሆነ ከዛ በአንድ ቀን ውስጥ አንድ ጆክ ጠጥቶ መዋል ከቻለ በቃ በዛት ስኬቱ ራሱ መርካት። ምክንያቱም ያንቺ ጆክ ደግሞ ወደ አንድ ስለምትመለስ ማለት ነው። recognize and avoid relapse and reach freedom and stay there። ከዛ ነፃነትን በመፈለግ እዛ ቦታ ማድረግ መቆየት። እነዚህ ምን የምናደርግባቸው መተቶች ናቸው? የምናስወግድባቸው
ሜቶዶች ናቸው ማለት ነው። እንግዲህ ለዛሬ የነበረን ጊዜ ይህንን ይመስል ነበር። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ስንንጃ አላዳ ነጋት ጥራ